እንደምናችሁ ክቡራን ተመልካቾቼ፣ የዓለም ፖለቲካ እንግዲህ እየተወዛወዘ እየተነጋነገ ከሚንግ ኢንቱ ዳንግሊንግ በጣም ወዲና ወዲያ እየተላጋ ነው። ሲሳ ፖለቲክስ ወይም ደግሞ የዥዋዥዌ ፖለቲካው እየቀጠለ መጥቷል። በዓለም ላይ የተከሰቱት ዋና ዋና ጉዳዮችን ነው እንግዲህ ዛሬ ወደ እናንተ ላድረስ የፈለኩት። የታይዋንና የቻይና ነገር አለየለትም። ሁለተኛ ቀኑን የያዘው የፍትህ ተልዕኮ 2025 የተሰኘው የጦር ልምምድ ቀጥሏል። ኔታንያሁና ትራምፕ በኢራን ጉዳይ ላይ በማላራጎ እየተጎራረሱ አንድ ነገር መክረዋል። ምን መከሩ የሚለው ጉዳይ ወደ እናንተ ይደርሳል። ሌላው የሶማሌላንድ እና የእስራኤል ሁኔታዎች የተደረሱ ምንስ ፖለቲካዊ አንድምታ ይዞ ይመጣል ለኢትዮጵያ የሚለውን እንመለከታለን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁኝ እንድትቆዩ ነው የአክብሮት ግብዣ የማቀርብላችሁ። ቻይናና ታይዋን በከባድ የሆነ ወታደራዊ ፍጥጫ ውስጥ ናቸው። ዓለምን ለመጠቅለል ጥረት እያደረገች የምትገኘው ቤጂንግ በ2027 ታይዋንን ስፔሻሊ ፍሮም ደ ሴፓሬቲስት ግሩፕ ከነዚህ ገንጥዬ ወይም ደግሞ ከተገንጣይ ቡድኖች ቻይናን ነጻ አወጣታለሁ። ትናንትና አንድ መግለጫ ወጥተው ነበር የቤጂንግ ባለስልጣናት። መንጣሪ ጋሻ የሚባል ጋሻው ተገንጣዮችን እየመነጠረ ያወጣቸዋል፣ ጋሻው የወደቀባቸው ይመነጠራሉ የሚል መፈክራቸው ወይም ደግሞ ስሎጋንስ they disclose to the media እና የቻይናና የታይዋን ጉዳይ ምን አይነት ፖለቲካዊ ትርጉምን ይዞ ይመጣል ለዓለማችን የሚለው ነገር እጅግ በጣም አወዛጋቢ ነው። እንግዲህ እንደምታውቁት ሁለቱ ሀገራት ያው በቻይና ቴሪቶሪ ውስጥ የምትገኝ ግን ራሷን ችላ የምትኖር ኦቶኖመስ አስተዳደር ያላት ከፍተኛ የሆነ የኤሌክትሮኒክስ በተለይ ደግሞ በቴክኖሎጂ ላይ ብቃት ያላት ሀገር ታይዋን የጦር መሳሪያዋን ከአሜሪካ ከ11 ቢሊዮን ዶላር በላይ የሚያወጣም የጦር መሳሪያ ገዝታለች። ውዝግቡ በላይ ቺንግቴና በሺጂፒንግ መካከል ብቻ አይደለም፣ ቀጠናውን በሚፈልጉት አሰፍሳፊ ኃይሎችም መካከል ነው የሚሆነው። ምክንያቱም በዚህ በኮሪያ ፔንዙላ ወይም ደግሞ ይሄ ቻይና ባህርን ይዞ የሚመጣ ጠቅላላ የሆነ የንግድ ሲስተም መላውን ዓለም ስለሚነካ የግድ ሀያላኑ ይህንን ጉዳይ በቅርብ ርቀት ብቻ አይደለም በቅርብ ሆኖ ነው የሚከታተሉት። አሁን ታይዋን ወታደራዊ መልስ ለመስጠት አቅም የላትም። ምክንያቱም አብዛኛው የታይዋን ሕዝብ ከቻይና ጋር መዋሃድም መገንጠልም አይፈልግም። እንዲሁ ዝም ብሎ ባለበት እንዲቀጥል ነው የሚፈልገው። ምክንያቱም ሞር በጣም አድቫንስ እየሆነ ሲመጣ አንድ ማህበረሰብ ጦርነትን አይፈልግም፣ ባለበት መሆን ነው የሚፈልገው። መገንጠልም መዋሃድም መጠቅለልም መራቅም አይፈልግም። ሰው ባለበት ካልቸሩን፣ ቋንቋውን፣ ልማዱን፣ ታሪኩን ወይም ደግሞ የነበረውን የተቀበለውን እሴት ያን እያዳበረ መቀጠል ነው የሚፈልገው እንጂ የሆነ አተካራ ውስጥ መግባት አይፈልግም። ስለዚህ ቻይናና ታይዋን ቻይና ኦፍ ኮርስ አሁን የዓለምን አስተላለፍ መቀየር ትፈልጋለች። ይህ የዓለም አስተላለፍ ደግሞ እስከ 2027 ማለቅ አለበት ብለው የቤጂንግ ባለስልጣናት ሬድ ድራጎንስ የቀያይ ድራጎኖቹ እቅድ አስቀምጠዋል። ይሳካል አይሳካል የሚለውን ቀስ ብለን የምናየው ነው የሚሆነው። የአሜሪካ ታላላቅ የጦር መርከቦች ደግሞ በዛ ቀጠና ላይ ማንዣባቸውን ቀጥለዋል። ታይዋን ከተነካች እኔም ዝም አልልም የሚል መልእክት አሜሪካ ማስተላለፏን ቀጥላበታለች። ሌላ ሁለተኛው እጅግ አስገራሚ የሆነው በፍሎሪዳ ሚያሚ ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን እንዴት እንደብድባት፣ እንዴት እናጥቃ፣ ምክንያቱም አሁን ሪቢውልድ የኒውክሌር ፕሮግራሟን እንደገና ሪካፕ እያደረገችው ስለሆነ ምን መደረግ አለበት የሚል ምክክር ነው። በእርግጥ ለመላው ዓለም የተነገረው የዜና መልእክት በጋዛ ሁለተኛው ተኩስ አቁም ላይ መምከር ነበር። ነገር ግን ከዚህ ያለፈ የተሻገረ ራቅ ያለ የፖለቲካ
ሚስጥሮችን ይዟል። ምክንያቱም ሁለቱ ታላላቆቹ እንግዲህ የዓለምን ፖለቲካ በመዘወር የሚታወቁት ዶናልድ ትራምፕ እና ቢቢ ቤንያሚን ኔታንያሁ በኢራን ላይ የማያዳግም እርምጃ ለመውሰድ እንደ ባለፈው እንደ ሰኔ 12ቱ ወይም ደግሞ እንደ ባለፈው በሰኔ ላይ እንደተደረገው ጦርነት በ12 ቀናት የሚያልቅ አይመስለኝም። ይሄ ጦርነት እጅግ በጣም ግዙፍ ነው። የኢራኑ ፕሬዚዳንት መሱድ ፔዜሽኪያንም ከኢራንና ኢራቅ ካደረጉት የበለጠ ጦርነት ከባድ የሆነ እርስ በርስ መጠፋፋት ሊፈጠር ይችላል የሚል ነው። እንግዲህ ከኢራን የሚወጡ መረጃዎች እንደሚያመላክቱት ኢራን ድብቅ የሆኑ መሳሪያዎቿን በሁለተኛው ዙር እስራኤልን ልታጠቃበት የምትችል መንገድ አማራጭ እንዳላት ነው እየተናገረች የምትገኘው። ምክንያቱም በመጀመሪያው ላይ የተጠቃነው የአየር መከላከያ ስርዓታችን ጠንካራ ስላልነበረ ነው ሲሉ የቴህራን ባለስልጣናት ተናግረዋል። አሁን ግን ያንን አስተካክለናል፣ ስለዚህ ማንኛውም ሰው መጥቶ ትከሻችን መለካት ይችላል የሚል መግለጫም እየሰጡ ነው። አሁን እስራኤል፣ ዋሽንግተን፣ ቴህራን እንግዲህ ይሄ ጦርነት ሶስቶቹ የሚያደርጉት ጦርነት ዳፋው ከምስራቅ አፍሪካ ከመካከለኛው ምስራቅ ተሻግሮ መላውን ዓለም እንደሚያስጨንቅ ምንም ጥርጥር የለውም። በዚህ ላይ ፍላጎት ያላቸው ሀገራትም በተለይ በመካከለኛው ምስራቅ ፍላጎት ያላቸው ሀገራት እጅግ በጣም በርካታ ናቸው። የየመኑ ሀውቲ አለ፣ የሊባኖስ ሂዝቦላህ አለ፣ የኢራቅ ቡድኖች አሉ፣ ሶሪያ ውስጥ የሚንቀሳቀሱ ኃይሎች አሉ፣ የጋዛው የፍልስጤሙ ሐማስ አለ። እነዚህ ቡድኖች በሙሉ ያን ቀጠና በበላይነት ለመያዝ እና በእስራኤል ላይ ክንዳቸውን ለማሳየት የማይፈነቀሉት ድንጋይ የለም። ዶናልድ ትራምፕ ደግሞ እስራኤል ብረሳሽ ቀኝ ትርሳኝ ብለዋል። ከዚህ በፊት በመጀመሪያ የምርጫ ዘመናቸው የአብርሃም ስምምነት ወይም ደግሞ አብርሃም አኮርድ የተባለውን እስራኤል ከአረብ ሀገራት ጋር በሰላም እንድትኖር የሚያስችለውን ስምምነት አድርገዋል። ነገር ግን እነዚህ ሀገራት ከእስራኤል ጋር የመቀጠል ፍላጎታቸው እጅግ በጣም የመነመነ ነው። በተለይ በቀይ ባህር በሚመላለሱ የእስራኤል መርከቦች ላይ ከፍተኛ ጥቃት ሲያደርስ የነበረው የየመኑ ሁቲ እንዲሁም ደግሞ የጋዛው ሐማስ ብሎም ሄዝቦላህ እንዲሁም ሌሎች ሽርፍራፊ ቡድኖች ስጋት ፈጥረዋል። በተለይ ደግሞ አሁን ባልታሰበ ፍጥነት በሶሪያ ላይ እያቆጠቆጠ የመጣው አይኤስ ይሄም ሌላ ስጋት ነው። ስለዚህ ዓለም ወደ ከባድ የሆነ መስቀልቅል ውስጥ መግባቷን ቀጥላበታለች ማለት ነው። እስራኤልና አሜሪካ በጋራ ኢራንን ያጠቋት ይሆን? ምን አይነት ጦርነትስ ሊፈጠር ይችላል የሚለውን ቀስ እያልን የምንመለከተው ጉዳይ ይሆናል። ሌላው ከሰሞኑ እንግዲህ ወጀቡንና የምስራቅ አፍሪካን ቀጠና እያራገበ የሚገኘው የዓለምን ፖለቲከኞችም እያነጋገረ የሚገኘው ባልታሰበ በብርሃን ፍጥነት እስራኤል ወደ ሶማሌላንድ መምጣቷ ነው። የሞቃዲሾ ሕዝብ ሰልፍ ወጥቷል። አብዛኞቹ የአረብ ሀገራት ተቃውሟቸውን እያሰሙ ነው። የምስራቅ አፍሪካም ኢጋድ እንዲሁም ደግሞ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት እንዲሁም ደግሞ ሌሎች ድርጅቶች በተለይ የአረብ ሊግን ጨምሮ ከፍተኛ የሆነ ተቃውሞ እያቀረቡ ነው። ይህ ተቃውሞ እስከ የት ይደርሳል የሚሉ ጥያቄዎችም እየተነሱ ይገኛሉ። ሌላው እንግዲህ ወደ ኬንያና ኢትዮጵያ እስካሁን ድረስ ምንም አይነት መልስ አልሰጡም። ለኢትዮጵያ አድቫንቴጅ ነው የሚሉ ወይም ደግሞ ለኢትዮጵያ ትልቅ ጥቅም ያለው ነው የሚሉ ፖለቲከኞችም እየተነሱ ይገኛል። ዝርዝር ጉዳዮች ሲኖሩ እንግዲህ ወደ እናንተ አድርሳለሁ። ለሰዓቱ የነበሩኝ መረጃዎች እነዚህን ይመስሉ ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ሰላም።